በዝምታ መማረክ ማለት ዝም ብሎ መቀመጥ አይደለም። ይልቁንም በንግግርሽ ሳይሆን በመኖርሽ ውስጥ በባህሪሽና በሚያምር ግርማ ሞገስሽ ተጽዕኖ መፍጠር ማለት ነው። በዝምታ መማረክ ማለት ያንቺን ዋጋ ወይንም ቫልዩ በንግግር ሳይሆን በባህሪሽ ከፍ ማድረግ ማለት ነው። ወንዶች በተፈጥሯቸው የሚቸግራቸውን ወይንም በቀላሉ የማይረዱትን ነገር የመመርመርና የመፈለግ ዝንባሌ ያለባቸው። ወንዶች ብዙ ጊዜ በቃላት ከሚነገራቸው ይልቅ በተግባርና በምልክት የሚያዩት ነገር ይበልጥ ይማርካቸዋል። በዝምታ መማረክ የምትችይባቸውን ጥበቦች ዛሬ እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ የአይን ንክኪ ጥበብ። ዝምታሽን ኃይለኛ የሚያደርገው አይንሽ ነው። ጥልቅ እይታ ስታዩ ለጥቂት ሰከንዶች ረዘም ላለ ጊዜ አይን ውስጥ ተመልከችና ፈገግ ብለሽ እይታሽን ሰብስቢ። ይህ የማረኩሽ ምልክት ሳይሆን እያየው ነው በሚል በራስ መተማመን ያለበትን መልእክት ያስተላልፋል። በአይን ማድመጥ። እሱ ሲያወራ አይኑን እያየሽ በጥሞና መከታተልሽ ያለምንም ቃል ትልቅ ክብር እየሰጠሽው እንደሆነ እንዲረዳሽ ያደርገዋል። ሁለተኛ፣ በራስ መተማመን የተሞላበት የሰውነት ቋንቋ። ሰውነትሽ ካንቺ በላይ ይናገራል። አቋቋምሽ ወይም አቀማመጥሽ፣ ትከሻሽን ቀና አድርገሽ በራስ መተማመን መራመድ ወይንም መቀመጥ። የተሸማቀቀች ሴት ሳይሆን በራሷ የምትተማመን ሴት በዝምታዋ እንኳን ትማርካለች። ፈገግታ፣ ሁሌ ሳቅ ሳይሆን አልፎ አልፎ የምትታይ የሚስጥር የምትመስል ቀጭን ፈገግታ ወንዶችን ምን እያሰበችው ብለው እንዲጠራጠሩና እንዲያስቡ ያደርጋቸዋል። ሶስተኛ፣ ሚስጥራዊ መሆን። ሁሉንም ነገርሽን እንደ ክፍት መጽሐፍ እንዲያው አታውጪው። አነስተኛ ወሬ፣ ስለ ራስሽ ብዙ አታውሪ። እሱ እንዲጠይቅሽ እድሉን ስጩ። ጥቂት ተናግረሽ ብዙ የምታስብ ሴት መሆንሽን እንዲፈልግሽ ያደርገዋል። ተደራሽ አለመሆን፣ ሁልጊዜ ጥሪውን የምትመልሺ፣ ሁሌም የምትገኝለት፣ ስራ ፈት አትምሰይ። የራስሽ ህይወትና ስራ መኖሩ በዝምታሽ ውስጥ ክብርን ይጨምርልሻል። አራተኛ፣ ንቁ አድማጭ መሆን። ወንዶች ስሜታቸውንና ሀሳባቸውን የሚረዳላቸው ሰው ይወዳሉ። ዝም ብለሽ ስታዳምጩ እሱ ራሱን እንዲገልጽ ትልቅ በር ትከፍችለታለሽ። ሰዎች ደግሞ ሀሳባቸውን እንዲገልጹ እድል የሚሰጣቸውን ሰው ይወዳሉ። በመሃል እሺ፣ አሃ የሚሉ ቃላትን ብቻ በመጠቀም ድጋፍሽን ግለጭለት። አምስተኛ፣ ውጫዊና ውስጣዊ ውበት። ዝምታሽን የሚያደምቀው ያንቺ አያያዝ ነው። ንጽህናና ሽታ፣ የሚማርክ ጠረን ወይንም ሽቶ ካለሽ ዝም ብለሽ ስታልፊ እንኳን ትዝታሽ እሱ ጋር ይቀራል። አለባበስ፣ ለራስሽ ክብር የምትሰጪ መሆንሽን ባለባበስሽ ልትገልጭበት ትችያለሽ። ስድስተኛ፣ የሴትነት ጸጋ። ከፍተኛ የሴትነት ጸጋ ያላቸው ሴቶች ጩኸትና ንግግር አያበዙም። በእርጋታ መንቀሳቀስ፣ ነገሮችን በጥበብ ማየትና ለትንሽ ነገሮች አትኩሮት መስጠት ወንድ ልጅ አንቺን ለማሸነፍና ለመቅረብ እንዲጥር ያደርገዋል። ሰባተኛ፣ የመገኘት ኃይል። ከአንድ ወንድ ጋር ስትሆኚ በሀሳብሽ ሌላ ቦታ አትሆኚ። ስልክሽን ደጋግመሽ አትይ፣ አካባቢሽንም አትቃኝ። ትኩረትሽን ስጪው። ዝም ብለሽ ስታዳምጩ ሙሉ ትኩረትሽን ለእርሱ መስጠትሽ እርሱ በአንቺ ዘንድ ትልቅ ቦታ እንዳለው እንዲሰማው ያደርገዋል። ይህ ደግሞ ያለምንም ቃል እሱን የመማረክ ትልቅ መንገድ ነው። ጥንቁቅና እርጋታ ያለበት እንቅስቃሴ፣ ለምሳሌ ቡና ስትጠጪ ወይንም ስትራመጂ በዙሪያሽ ያለውን ድባብ ሰላማዊ ያደርገዋል። ወንዶች ደግሞ ሰላም ወዳለባት ሴት ይሳባሉ። ስምንተኛ፣ ስሜትን የመቆጣጠር ብስለት። በዝምታ መማረክ የሚለው ስሜትን በቁጥጥር ስር ሲያደርጉ ነው። ወዲያውኑ ምላሽ አለመስጠት። አንድ ነገር ሲነገርሽ ወይንም ድንገተኛ ክስተት ሲፈጠር ወዲያው አትጩይ ወይንም አትደንግጪ። ትንሽ ቆይተሽ የምትሰጪው ረጋ ያለ ምላሽ ትልቅ ሴት ወይንም ጥልቅ ሴት እንደሆንሽ ያስመሰክርልሻል። አለማማረር። ዝምታሽ ቅሬታሽን ወይንም ደስታሽን ለመግለጽ ስትጠቀሚበት ይበልጥ ይከበራል። ሁሌ የምታወራና የምታማረር ሴት ወንድን ታሰለቸዋለች። ዝምታሽ ግን ክብርሽን ይጠብቅልሻል። ዘጠነኛ፣ አይ የማለት ጥበብ። ሁሉም ነገር እሺ የምትል ሴት በቀላሉ ትገመታለች። ወሰን መኖር። አንድ ነገር ካልተመቸሽ ወይንም ስራ ካለሽ በረጅም ማብራሪያ ሳይሆን አልተመቸኝም ወይም ሌላ ጊዜ ይሁን በማለት በዝምታና በፈገግታ መግለጽ። ይህ በራሷ የምትተማመንና የራሷ ህይወት ያላት ሴት መሆንሽን ያሳያል። መፈለግን መፍጠር። ሁልጊዜ አቤት በማለት ፈንታ አልፎ አልፎ ራስሽን ማራቅሽ እሱ እንዲፈልግሽና ስላንቺ እንዲያስብ ያደርገዋል።
10ኛ በምስጋና መማረክ። ዝምታ ማለት ምንም አለመናገር ብቻ አይደለም፣ ጥቂት ቃላትን ተጠቅሞ ትልቅ ተጽዕኖ መፍጠር ማለት ነው። ባለ 2 ቃል ምስጋና። አንድ ጥሩ ነገር ሲደረግልሽ አይን አይኑን እያየሽ አመሰግናለሁ ብለሽ ፈገግ በይ። ከዚያም በኋላ ዝም በይ። ያንቺ አጭር ቃልና ያ እይታሽ ከሺህ ቃላት በላይ ልብ ውስጥ ይቆያል። 11ኛ ድንገተኛና አጭር ግንኙነት። ፈገግታና እይታ። በሰው መሃል ሆናችሁ እሱን ብቻ አይተሽ ፈገግ ብለሽ ወዲያውኑ እይታሽን ወደ ሌላ ቦታ መመለስ። ይህ በእሱና በአንቺ መካከል ብቻ ያለ ምስጢር ወይንም ኮድ ይመስላል። አካላዊ ቅርበት። ሳትነኪው ቀረብ ብለሽ መቆም ወይንም መቀመጥ። ያንቺ መዓዛና ቅርበት በዝምታው ውስጥ ራሱ መልእክት ያስተላልፋል። ዝምታ ለምን ያሸንፋል ካልሽኝ ለዚህ መልስ ልንገርሽ። ወንዶች በቃላት ከሚወተወቱ ይልቅ በድርጊትና በባህሪ ክብሯን ለምታሳይ ሴት ትልቅ ግምት ይሰጣሉ። ዝምታሽ እኔ ራሴን ችያለሁ፣ አንተ እንድታቀኝ ከፈለክ ጥረት ማድረግ አለብህ የሚል ድምፅ አልባ መልእክት ያስተላልፋል። በዝምታሽ ውስጥ ባዶነት ሳይሆን ጥንካሬ መታየት አለበት። እሱ በአንቺ ፊት ሲሆን ሰላም እንዲሰማውና ይህች ሴት ምንድናት ብሎ እንዲመራመር ማድረግ ግቡ ነው። የዛሬው ቪዲዮ ይህንን ይመስል ነበር። በቪዲዮ ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።